ጉዳዩ የሰውነት ክብር የሚጠበቅበት የማህበራዊ ፍትህ ማንገሻ ሌላኛው መሰረት የተጣለበት ነው። የበጎነት ተግባሩ አዲስ አበባ በልማት ስትለወጥ በሰብአዊነትም እየታደሰች መሆኗን ግልጽ አድርጎ ያሳያል። ለተቸገሩ ወገኖች የመድረስ አለኝታነቷን ያልዘነጋችው መዲናዋ አዲስ አበባ ከተማ በተስፋ ብርሃን የምገባ ማዕከል ተስፋን የማለምለም ጉዞዋ 29ኛው የምገባ ማዕከል ላይ ደርሷል። በልደታ የበጎነት መንደር የተገነባው የምገባ ማዕከሉ አካል ጉዳተኞች፣ አቅመ ደካሞችና የሀገር ባለውለታ አረጋውያን የሚመገቡበት ሌላ የበጎነት ተግባር ሆኗል። ከጎዳና እየተነሱ ማንኛውም ሰው እየለዩ አይደለም፣ በብሔር በሃይማኖት ሳይለዩ ማንኛውም ኢትዮጵያዊ የሆነ እየመጣ እየተጠቀመ እየበላ ስለሆነ እኔ በጣም አመሰግናለሁ። ክቡርት ከንቲባ ወይዘሮ አዳነች አቤቤ ከንቲባ ብቻ ሳይሆን እናት ናት። እናት እንደሆነች ማንም ያምላል። እናት የሆነች አመራር ናት። ቃላት የለኝም። ችግሬን በጣም ነው የሚቀርፍልኝ። ሲርበኝ ወዴትም አልሄድም። አሁን ግን እዚህ መጥቼ ይሄንን ተመግቤ ሄጄ ቡናዬን አፍልቼ እጠጣለሁ። ስለዚህ በጣም ነው ደስ ያለኝ። የኢትዮጵያን መንግስት እግዚአብሔር ያክብርልኝ። የሀገር ባለውለታ የነበሩ ግን ደግሞ በማምሻ እድሜያቸው ሀገርን እያማረሩ ሳይሆን እያመሰገኑ እንዲኖሩ እየተደረገ ያለው አሁን በለውጥ በምትመራው አዲስ አበባ እንጂ በፊትማ እነዚህን ወገኖች አስተዋሽ የላቸውም ነበር። አሁን ነው ገናኛ ይደላል። ድሮ በውትድርና ነው ያሳለፍኩት። ብዙ ጊዜ ነው ቦርድ ከወጣው በ73 እስካሁን አለው። አሁን ይህንን ነገር አየሁ ነው። ከፍልውሃ የመጣ ነው። የፈረሰ ቤት ነበረ። ከዛ ይተሰጠን። አሁን ደህና ኑሮ ላይ ነን። በጣም በእውነት እስከዛ ድረስ ሀገራችን ውስጥ ተደርጎ የማይታወቅ አዲስ ክስተት ስለሆነ እኔ ደስተኛ ነኝ። ይህ የምገባ ተግባር ምግብን እንደ ምጽዋት ሳይሆን እንደ መብት ይመለከታል። እያንዳንዱ የምገባ ማዕከል የመንግስትን የልማት ርዕይ ከህዝባዊ እዝነት ጋር አዋህዶም የያዘ ነው። የከተማዋ ለውጥ ሲካሄድ አብሮ የሚዘምነው ደግሞ ለሁሉም በሚመች የከተሜነት ጉዞ ውስጥ ለሰብአዊነት ትልቅ ቦታ መስጠት ይሆናል። ሰሞኑን እንደዚሁ እንከፍታለን፣ 30 እንደርሳለን። በዚህ በጣም ደስተኞች ነን። አዲስ አበባ ውስጥ እውነቱን ለመናገር እንደው ሌላ ምክንያት ምን እንደሆነ አላቅም፣ ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። ከነኚህ ከ28 ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ፣ የተመጣጠነ ምግብ ጥግብ እስከሚሉ ድረስ መመገብ የሚቻልበት ከተማ ሆኗል። ይሄ በጣም ደስ ያሰኘናል። ደግሞ ምግብ ለዕለት ጉርሳቸው የሌላቸው ወገኖቻችንም ቤታቸው ነው፣ ማረፊያቸው ነው። በምገባ ማዕከላቱ የሚከወነው ከመመገብም በላይ ነው። ድጋፍ የሚሹ ወገኖች በጋራ ተገናኝተው ምግብን እንደፈለጉ ሲያገኙ በየጎዳናው ለምግብ ልመና ያሳልፉት የነበረው ስቃይና እንግልታቸው ይቀየራል። የሰው ልጅ ክብር የሚገለጽባቸው በዘመናዊ የከተሜነት ጉዞ ውስጥ የበጎነት መንደሮች ግንባታም የአዲስ አበባ የለውጧ ተደማሪ ጌጦቿ ናቸው። የልደታ በጎነት መንደር ገና እየሰፋ ነው የሚሄደው። አሁን 11 ህንፃዎችን ጨርሰናል። በዚህ አካባቢ ህንፃዎቹ እስከ 20 ድረስ የሚሰፉ ናቸውና አካባቢው በበጎነት የሚታወቅ የነዋሪዎቻችን ማረፊያ፣ መጠለያ፣ የክብር ማሳያ መንደር የአዲስ አበባ ለውጥ ከተማዋን ውብ አበባ ማስመሰል ብቻ ሳይሆን በሰው ህይወት ላይ እንዴት እየተመነዘረ እንዳለ የሚታይበት አንዱ መንደር ነው። ብዙ ሰዎች የገነባ ነው ገላንጉራን ብቻ ይመስላቸዋል። ወደ ላፍቶ 2000 መንደር ብንሄድ በተመሳሳይ እንዲሁ የተገነባ ነው። ለሚኩራ ላይ በጎነት መንደር፣ ጉለሌ ላይ በጎነት መንደር፣ አዲስ ከተማ ላይ የበጎነት መንደር፣ አራዳ ላይ ደግሞ በቅርብ ሰሞን የምንከፍተው ነው የሚሆነው። ኮልፌ ላይም እንደዚሁ በቅርብ ሰሞን የምንከፍተው ነው የሚሆነው። የበጎነት መንደሮች ደግሞ ከቤት ግንባታ ባሻገር የጋራ ማህበራዊ ግንኙነት የሚጠናከርበት፣ ሰርቶ የሚታደርበትን የሥራ ቦታ ጭምር ያካትታሉ። ቤት ብቻ አንገነባም። ሱቆች፣ ስራ እድል የሚፈጠርባቸው፣ እንደዚህ መመገቢያ ለሚያስፈልጋቸው ወገኖቻችን በለመዱት የስራ ዘርፍ እንጀራ በመጋገር ባልትና በማዘጋጀት በመሳሰሉት ደግሞ ራሳቸውን እንዲችሉ እንደናንተ ደግሞ በጣም አረጋውያን የሆኑት አረፈ ብለው እየተመገቡ የሚያርፉበት ንጹህ ቤት እንዲያገኙ በማድረግ ሀገራቸውን እየባረኩ እንጂ እያማረሩ ቀይ ጊዜያቸውን እንዳያልፉ
ተጠንቅቀናል። ፈጣሪ አምላክም ረድቶናል ማለት ነው። 29ኛው የተስፋ ብርሃን የምገባ ማዕከል በከተማ አስተዳደሩ አስተባባሪነት የገነባውና ምገባውን የሚያከናውነው የዳሽን ባንክ ነው።